በዚህ ሰዓት ማንበብ መጻፍ አለመቻል ሲበሉ እንደማየት ይቆጠራል። ዛሬ በክፍል 6 እነዚህን የአማርኛ ፊደላቶች በእንግሊዘኛ እንዴት እንደሚጻፉ ኮንሶናንትና ቫወል ሌተሮችን አካትቼ ይዤላችሁ መጣሁ። ሻ ስንል የምንጠቀመው ኮንሶናንት ሌተር ኤስ ኤች ይሆናል። ቫወል ሌተሯ ደግሞ ኢ። መጀመሪያ ላይ የምንጠቀመው ቫወል ሌተር ማን ነው? ኢ ይሆናል ማለት ነው። ሹ ስንል ደግሞ አሁንም የምንጠቀማት ኮንሶናንት ሌተር ኤስ ኤች ትሆናለች። ሁለተኛ ፊደል ላይ የምንጠቀመው ቫወል ሌተር ዩ። ስለዚህ ኤስ ኤች ዩ ብለን እንጽፋለን። ሺ ስንል ደግሞ አሁንም ኤስ ኤች የምንላት ኮንሶናንት አትቀየርም። ኤስ ኤች አይ ብለን እንጽፋለን ማለት ነው። ሻ ስንል ደግሞ ኤስ ኤች ኤ ብለን እንጽፋለን። አምስተኛ ላይ ስንደርስ ሼ የምንላትን ፊደል በእንግሊዘኛ ስንጽፋት ኤስ ኤች አይ ኢ ወይንም ኤስ ኤች ኢ ብለን መጻፍ እንችላለን። ሽ ስንል ደግሞ ምንም አይነት ቫወል ሌተር አንጠቀም፣ ኮንሶናንት ሌተሩን ብቻ ኤስ ኤች ብለን እንጽፋለን። ሾ ስንል አሁን በተመሳሳይ ኤስ ኤችን እንጽፍና መጨረሻ ላይ ኦን እንጨምራለን ማለት ነው። መማር ለምትፈልጉ ከታች በተቀመጠው ስልክ መደወል ትችላላችሁ።